ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ ልበ ንጹሐ መንፈስ ቅዱስ ማን ነው የሚለውን ነገር ስንመለከት አካላዊ ሕይወት ለአብና ለወልድ ሕይወታቸው ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት እንደ እሳት ልሳን ባለ እይታ መንፈስ ቅዱስ በሐዋርያት ላይ ወርዷልና በአገር ሁሉ ቋንቋ ተናገሩ። የዘመነ ጰራቅሊጦስ መዝሙር ሁለተኛ ሰንበት የዕለተ ሰንበት አገልግሎት። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ የመስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ወረደ መንፈስ ቅዱስ ምስባክ ልበ ንጹሐ ፍጥር ሊተ እግዚኦ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 እስከ 12። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ ምዕራፍ 2 ቁጥር 20 እስከ ፍጻሜ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 2 ቁጥር 14 እስከ 22። ምስባክ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ። ልበ ንጹሐ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ልበ ንጹሐ ፍጥር ሊተ እግዚኦ። ፍጥር ይከድነኪ ይከድነ ፍጥር ሊተ ሊተ ላይ በ30 እግዚኦ ሂደት አንበር ፍጥር ሊተ እግዚኦ። መንፈሰ ርቱዐ መንፈሰ ሂደት ይዘት ከማጥቡ ርቱዐ ጭረት አነኒ ከማጥብኡ አነኒ መንፈሰ ርቱዐ ሐድስ ሐድስ ድፋትና አንበር ሐድስ ውስተ ከርስየ የትግድፈኒ ሂደትና በ30 የትግድፈኒ እምቅድመ ገጽከ ልበ ፈጠረ ንጹሐ ወሰጠጠ ፍጥር ሊተ በእንተ ዝናፈቅረኪ ፈጠረ ወሰጠጠ ልበ ንጹሐ ፍጥር ሊተ እግዚኦ
ፍጥር ሊተ በእንተ ዝናፈቅረኪ መንፈሰ ደረት ወያስተዴሉ መንፈሰ ርቱዐ ሐድስ ፈጠረ ሐድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ ልበ ርክርክ ወሰጠጠ ንጹሕ አጭረት አጥመቀ ፍጥር ይከድነኪ ሊተ በሰላሳ እግዚኦ ሂደት አንብር ወሰጠጠ አጥመቀ ልበ ንጹሕ ፍጥር ሊተ እግዚኦ መንፈሰ ወያስተዴሉ ርቱዐ አንብር ሐድስ ድንግል ሐድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ ልበ ንጹሕ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 14 ቁጥር 22 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። መጽሐፈ ቅዳሴ ገጽ 413 ቁጥር 39 ቅዳሴ ዲዮስቆሮስ። ይበል ካህን በእዝል ዜማ ወበሃምሳ ዕለት ፈነወ ሎሙ መንፈሰ ቅዱስ ከመ ዘእሳት ወተናገሩ በነገረ ኩሉ በሐወርት ወከማሁ ፈኑ ውእተ
መንፈሰከ ቅዱሰ ዲበ ዝንቱ እስት ወላዕለ ዝጽዋ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወረደ መንፈስ ቅዱስ ላዕለ ሐዋርያት። መንፈስ ቅዱስ በእሳት ከመዘ እሳት በእሳት አምሳል በሐዋርያት ላይ ወረደ። ክቡራን የጸናች የቀናች ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም ይህንን ቅዱስ እግዚአብሔር ሚዲያ በውጭም በሀገርም ውስጥ ሆናችሁ የምትከታተሉ ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንግዲህ የዕለተ ሰንበቱን የወንጌል አገልግሎት ከዚህ ቀጥሎ እግዚአብሔር አምላካችን መልካም ፈቃድ ለተወሰነ ደቂቃ እናያለን። ወረደ መንፈስ ቅዱስ ላዕለ ሐዋርያት እንግዲህ ከበዓለ ሀምሳው ቀጥሎ ባለው ዕለተ ሰንበት በቤተ ክርስቲያናችን የሚቀርበው መዝሙረ ቅዱስ ያሬድ በሐዋርያት ላይ በእሳት አምሳል መንፈስ ቅዱስ ወረደ የሚል ነው። ያው በ50ኛው ቀን የሚደርሰው ስብሐተ እግዚአብሔር ባለፈው ሳምንት እንደተነጋገር ነው በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስ እንደወረደ ቢተረክም የሚቀርበው የውስጡ አገልግሎት ግን የትንሣኤው ቀለም ነው። የትንሣኤው ቀለም መዝሙሩም እስመ ለዓለሙም ወንጌሉም በአጠቃላይ የትንሣኤው ቀለም ነው። በትንሣኤው በ50ኛው ቀን ባለው ሳምንት ዕለተ እሑድ ግን ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመዘ እሳት ወተናገሩ በነገረ ኩሉ ሐውርት ብሎ ቅዱስ ያሬድ ይዘምራል። እንግዲህ እሱ ያው በሐዋርያት ሥራ ወንጌላዊ ቅዱስ ሉቃስ የጻፈውን በምዕራፍ 2 የተጻፈውን ታሪክ መነሻ አድርጎ ነው ቅዱስ ያሬድ ይህን መዝሙር አጠር ያለውን መዝሙር ያዘጋጀልን። እንግዲህ ባለፈው የመንፈስ ቅዱስን መውረድ አስቀድሞ ነቢያቱ በትንቢት የተናገሩትን ክርስቶስም በመዋዕለ ሥጋዌው ለደቀ መዛሙርቱ የሀብተ መንፈስ ቅዱስን የጸጋ መንፈስ ቅዱስ የኃይለ መንፈስ ቅዱስን መሰጠትና መውረድ ለሐዋርያት ይሰጣቸው የነበረውን ተስፋ አስመልክቶ ባለፈው አይተናል፣ ተመልክተናል። ዛሬ የምንመለከተው መንፈስ ቅዱስ ወረደ መንፈስ ቅዱስ ከመዘ እሳት መንፈስ ቅዱስ በእሳት አምሳል ወረደ ይላል። ይህ ወረደ የተባለው መንፈስ ቅዱስ ማን ነው ይለውን ነው ዛሬ የምንመለከተው። እንግዲህ ወረደ ሲል አካሉን ሳይሆን ጸጋውን ነው፣ ስጦታውን ነው፣ ሀብቱን ነው፣ ኃይሉን ነው። ስለዚህ ሀብቱን፣ ጸጋውን፣ ኃይሉን ለሐዋርያት የሰጠ ይህ መንፈስ ቅዱስ ማን ነው የሚለውን ነገር እንመለከታለን። እንግዲህ መንፈስ ቅዱስ ከሶስቱ አካላት አንዱ አካል ነው። በአካል ደረጃ አካላዊ ሕይወት ይባላል። አካላዊ ሕይወት ይባላል። እንግዲህ በምስጢረ ሥላሴ ትምህርት አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ የሚባል ሲሆን ስመ ከዊን ይባላል። በምስጢረ ሥላሴ ትምህርት ስመ ከዊን የመሆን ስም ማለት ነው። አብ ልብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። ወልድ ደግሞ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ደግሞ ለራሱ ሕይወት ሆኖ ለአብና ለወልድ
ሕይወታቸው ነው። ስለዚህ የመንፈስ ቅዱስ ከዊንነት ሕይወትነት ነው። ከዊነ ሕይወት ይባላል። ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ። እስትንፋስ የመሆን ድርሻው የመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ማን ነው የሚለውን ነገር ስንመለከት አካላዊ ሕይወት ለአብና ለወልድ ሕይወታቸው ነው ማለት ነው። እንግዲህ መንፈስ ቅዱስ ማን ነው ስንል እግዚአብሔር ነው። እግዚአብሔር ነው። እንዲህ ይላል እዚህ ቤተክርስቲያናችን መጽሐፍ የሆነው ቅዱሳን ሊቃውንት አምልተው አስፍተው በደረሱት በዚህ በሃይማኖተ አበው አንሰ ሶበይቤ እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ፣ እግዚአብሔር ብዬ በምናገርበት ሰዓት ስለ አብ እናገራለሁ፣ ስለ ወልድ እናገራለሁ፣ ስለ መንፈስ ቅዱስ እናገራለሁ ይላል። ስለዚህ መንፈስ ቅዱስ ማን ነው ስንል እግዚአብሔር ነው። እግዚአብሔር ነው። መንፈስ ቅዱስ ማን ነው ስንል አምላክ ነው። መንፈስ ቅዱስ ማን ነው ስንል ፈጣሪ ነው። እንግዲህ ዓለም ካለመኖር ወደ መኖር ሲመጣ በሶስቱ ፈቃድ ነው። በሶስቱ ፈቃድ ነው እና ያው ሥላሴ በፈቃድ አንድ ናቸው። በፈቃድ አንድ ናቸው። ሀቲ ቅድምናሆሙ ለሥላሴ ነው የሚለው። የሥላሴ መገኘታቸው አንዲት ናት፣ ፈቃዳቸውም አንዲት ናት። ይህን ማለት ማስገኘታቸው በአንዲት ፈቃድ ነው። በአንዲት ፈቃድ ነው። ስለዚህ አብ ወልድ መንፈስ ቅዱስ ስንል እንግዲህ የፈጣሪ ዓለማት ይህን ዓለም የፈጠሩ ይህን ዓለም ሲፈጥሩ ደግሞ በአንዲት ፈቃድ በአብ በወልድ በመንፈስ ቅዱስ ፈቃድ ማለት ነው። ስለዚህ መንፈስ ቅዱስ ማን ነው ስንል የዓለም ፈጣሪ የዓለም አስገኝ መሆኑን ያው መጽሐፍ ቅዱስ አመልቶ አስፍቶ ይነግረናል። ስለዚህ መንፈስ ቅዱስ ማን ነው ስንል እንደ አብ እንደ ወልድ በየማን አብ በዘባነ ኪሩብ የሚሰለስ የሚቀደስ የሚመሰገን አምላክ ነው። ይህን አስመልክቶ ልዑለ ቃል ኢሳይያስ በትንቢቱ በምዕራፍ 6 ላይ ቁጥር 2 ጀምረን ስንመለከት ሆሴያን የተባለው ንጉሥ በሞተበት ወራት እግዚአብሔርን ከፍ ባለ ዙፋን ተቀምጦ በረጅምና ከፍ ባለ ዙፋን ተቀምጦ አየሁት ይልና ወይብሉ ቅዱስ 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 እግዚአብሔር አሸናፊ እግዚአብሔር ወይ ምስጋና በሰማይ በምድር የሞላ ነው ብለው መላእክቱ ሲያመሰግኑት አይቷል፣ ተመልክቷል። ይህን ያየውንም እንግዲህ በአካል ሶስት መሆናቸውን ሲያጠይቅ ቅዱስ 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 ብሎ ተናግሯል። እንግዲህ ቃሉ ደግሞ ያለመለወጡ የአንድነት ምሳሌ እንደሆነ መተርጉማነ መጻሕፍት አመልተው አስፍተው ይጽፋሉ። ስለዚህ መንፈስ ቅዱስ አካላዊ ሕይወት ነው። መንፈስ ቅዱስ ፈጣሪ ዓለማት ነው። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ አምላክ ነው። ስለዚህ ወረደ ስንል ስጦታውን ነው። የመንፈስ ቅዱስ ስጦታ ሀብቱን፣ ኃይለ መስጠቱን፣ ዕውቀት መግለጡን ባለፈው እንዳየነው ጰራቅሊጦስ የሚለውን ትርጓሜ ስንተረጉም ምስጢር ገላጭ መሆኑን ተመልክተናል። አረጋጊ መሆኑን አይተናል። ደስ የሚያሰኝ መሆኑን አይተናል። ኃጢአትን የሚያስተሰሪ መሆኑን አይተናል። ከኃጢአት የሚያነጻ መሆኑን ተመልክተናል። በዚህ መሰረት እንግዲህ ይሄ ከኃጢአት የሚያነጻው ምስጢር ገላጭ ሆነው የሚያረጋጋው ኃጢአትን የሚያስተሰርየው ይሄ መንፈስ ቅዱስ ማን ነው ስንል አካላዊ ሕይወት አካል ያለው ሕይወት እንደሆነ ያስረዳናል። እንግዲህ ሥላሴ በአካል ሶስት መሆናቸውን ያው በተለይ በብሉይ ኪዳን በብዙ መልኩ ተገልጧል። በተለይም በዚህ በኦሪት ዘፍጥረት ምዕራፍ 18 ላይ ስንመለከት ስሩ ሃይማኖት የሃይማኖት አባት የተባለው አብርሃም በዚያ በተመሳቀለ ጎዳና ላይ እንግዳ ፍለጋ ተቀምጦ ሳለ ሶስት ሰዎችን አየ ይለናል። ምስጢረ ሥላሴ ጎላ ብሎ የሚታየው ሥላሴ በአካል ሶስት መሆናቸውን የሚያስረዳና የሚያጠይቀው ምስጢር አብርሃም ሶስት ሰዎችን አየ። ካየ በኋላ እምከበረከኩ ሞገሰ በቅድሜከ ይትልፈኒ ለገብርከ፣ በፊትህ ባለሟልነትን አግኝቼ እንደሆነ እኔን ባሪያህን አትለፈኝ። ገሃሱ አጋእዝቴ ቤተ ግብርክሙ፣ ጌቶቼ ሆይ ወደ ቤት የግቡ እንዳለ እንመለከታለን። ስለዚህ በዚያ
አብርሃም እንግዶችም ፍለጋ በተመሰቀለ ጎዳና ተቀምጦ ሳለ ከተገለጡለት አንዱ አካል እግዚአብሔር መንፈስ ቅዱስ ነው ማለት ነው። እግዚአብሔር መንፈስ ቅዱስ ነው። እንግዲህ ይህንኑ ወደ ሐዲስ ኪዳን ስናመጣው ደግሞ ዘመኑ ሲደርስ ጊዜው ሲደርስ ብስራታዊ መልአክ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም ተልኮ ሲያበስራት እንዲህ ነው ያላት ያቺ የአብርሃም ደብተራ አብርሃም ይላታል ድንግል ማርያምን የአብርሃም ድንኳን ይላታል። ለአብርሃም ቀደም ሲል በብሉይ ኪዳን በድንኳኑ የተገለጠ እግዚአብሔር ፍጻሜዋ ያለ አብርሃም ድንኳን ፍጻሜዋ በሆነችው ደብተራ አብርሃም በተሰኘችው በቅድስት ድንግል ማርያም ወደ ቅድስት ድንግል ማርያም ተልኮ ቅዱስ ገብርኤል ሲያበስራት ምንድነው ያለው? በዚህ በቅዱስ ሉቃስ ላይ ምዕራፍ 1 ቁጥር 26 ጀምረን ስናነብ መንፈስ ቅዱስ በላይሽ ላይ ይመጣል፣ የልዑል ኃይልም ይጋርድሻል፣ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው በማለት ነው የተናገረው። ስለዚህ እግዚአብሔር መንፈስ ቅዱስ በማንጻት እግዚአብሔር በማጽናት ወልድ ደግሞ በተለየ አካሉ ከስጋዋ ስጋ ከነሷ ነፍስ በመነሳት እንግዲህ በደብተራ አብርሃም በተሰኘችው በቅድስት ድንግል ማርያም እንደተገኙ ያው ወንጌሉ ይነግረናል ማለት ነው። ስለዚህ እንግዲህ አነጻትም ሲል ጠበቃት ማለት እንደሆነ መተርጉማነ ቤተክርስቲያን አመልተው አስፍተው የተረጉ አነጻት ሲል ኃጢአት ኖሮባት በደል ኖሮባት ሳይሆን ጠበቃት፣ ኃጢአት እንዳያገኛት አድርጎ ከለከላት፣ ቀደሳት፣ ለያት ማለት እንደሆነ ያስቀምጡታል። ሌላው አሁንም እንግዲህ እርሱ መንፈስ ቅዱስ በላይሽ ላይ ይመጣል፣ የልዑል ኃይልም ይጋርድሻል፣ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ እንደነገራት እርሱም ተወልዶ በየጥቂቱ አድጎ በዚህ ምድር ላይ ከተመላለሰ በኋላ 30 ዘመን ሲሞላ በእደ ዮሐንስ በማይወርዳው ተጠመቀበት ሰዓት ወንጌላዊ ቅዱስ ማቴዎስ እንዳስቀመጠው እንደጻፈልን ማለት ነው። በምዕራፍ 3 ላይ መንፈስ ቅዱስ በዮርዳኖስ እንግዲህ ወልድ በመጠመቅ የባህሪ አባቱ ደግሞ በምስክርነት የምወልደው ለተዋህዶ ለመስዋዕትነት የመረጥኩት ልጄ ይህ ነው ብሎ እንደተገለጠ መንፈስ ቅዱስ ደግሞ በአምሳለ ርግብ እንደተገለጠ ወንጌላዊው ቅዱስ ማቴዎስ በምዕራፍ 3 ቁጥር 17 ጀምሮ በተጻፈው አስቀምጦልናል ማለት ነው። እንግዲህ ይህም ከተከናወነ ከተፈጸመ በኋላ ያው በደብረ ታቦር ላይ ስንወጣ ዮርዳኖስ የተገለጠው ምስጢር የማቴዎስ ወንጌል ምዕራፍ 17 ስናነብ እንዲሁ ደብረ ታቦር ላይ እናየዋለን እንመለከተዋለን ማለት ነው። ከዚህ በተረፈ ራሱ ባለቤቱም ክርስቶስ እንግዲህ ደቀ መዛሙርቱን ከትንሣኤው በኋላ ለአገልግሎት ሲያሰማራቸው የነገራቸው ነገር የእሱ አማኞች ከማድረግ አንጻር የሰጣቸው ተልእኮ ምንድነው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ ያድርጉ የሚል ተልእኮ ነው ለደቀ መዛሙርቱ የሰጣቸው ማለት ነው። የቅዱስ ማቴዎስ ወንጌል ምዕራፍ 28 የምናነበው የመጨረሻው ወንጌል ማለት ነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ በማለት ይገልጣል። ለዚህ ጥምቀት በስላሴ ስም ጥምቀት በአብ በወልድ በመንፈስ ቅዱስ ስም እንደሆነ እንመለከታለን። እንግዲህ ይህንን አካላዊ ሕይወት የሆነው መንፈስ ቅዱስ በቤተክርስቲያናችን ታሪክ ልክ አሪዎስ ወልድን ፍጡር ብሎ እንደተነሳ ሎቱ ስብሐት ምስጋና ይድረሰውና መንፈስ ቅዱስንም ዝርው ኃይል ነው ብሎ የተነሳ መቅዶኒዎስ የተባለ መናፍቅ አለ ቤተክርስቲያናችን ታሪክ ማለት ነው። እና ቤተክርስቲያናችን የምትቀበላቸው ታላላቅ 3 ጉባኤያት አሉ። ጉባኤ ኒቄያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን። ጉባኤ ቁስጥንጥንያ የተደረገው በመንፈስ ቅዱስ አምላክነት፣ በመንፈስ ቅዱስ እግዚአብሔርነት፣ በመንፈስ ቅዱስ አካላዊነት ዝርው ኃይል ሳይሆን አካል ያለው አካላዊ ሕይወት እንደሆነ እንግዲህ በዚህ በቁስጥንጥንያ ላይ ወደ 150 የሚሆኑ ሊቃውንት ተሰባስበው በወቅቱ ተነስቶ የነበረው መቅዶኒዎስ የተባለው መናፍቅ
እንዲመለስ እድል ሰጥተው ጥሪ አድርገውለት መንፈስ ቅዱስ አካላዊ ሕይወት እንደሆነ አምላክ እንደሆነ እግዚአብሔር እንደሆነ ከአብና ከወልድ ጋር እኩል እንደሆነ ሪና ያለው እንደሆነ ተናግረው አመልተው አስፍተው እንግዲህ አላምንም አልቀበልም ቢል ያው እሱን አውግዘው ለይተው በአምስቱ ማህታ አብያተ ክርስቲያናት ዘንድ ተቀባይነት ያለውን የሃይማኖት ጸሎት የተሰኘውን ቀደም ሲል በ318 ሊቃውንት ነአምን በአሐዱ አምላክ ተብሎ የተጀመረውን እነሱ ደግሞ ነአምን በመንፈስ ቅዱስ እግዚእ ማህየዊ ዘሰረጸ መአብ ከአብ በሰረጸ ማህየዊ በሚሆን አላይ በሚሆን ጌታ በእግዚአብሔር መንፈስ ቅዱስ እናምናለን ብለው በዚህ በኒቂያው ጉባኤ ላይ አስቀምጠዋል ማለት ነው። ስለዚህ መንፈስ ቅዱስ አካላዊ ሕይወት ነው። ሌላው መንፈስ ቅዱስ በዚህ ብቻ አላበቃም። ከሃዲያን በየዘመናቱና በየጊዜያቱ ተነስተዋል እና ከአብና ከወልድ የሰረጸ ነው ማለት እንግዲህ መናፍቅ ተነስቷል። በዚህ አማካኝነት ያው እሱም መንፈስ ቅዱስ ያው በዚህ በአንቀጸ ሃይማኖቱ እንደተጠቀሰው ማለት ነው። ወነአምን በመንፈስ ቅዱስ እግዚእ ማህየዊ ዘሰረጸ መአብ ከአብ በሰረጸ አው ወልድን የተወለደ ስንል መንፈስ ቅዱስን የሰረጸ ነው የምንለው የወጣ ነው የምንለው እዚያ በከዊን ስማቸው ላይ እንዳየነው ማለት ነው። ከዊን ስመ ከዊን አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ እስትንፋስ ይባላል። ስለዚህ ከልብ ቃልና እስትንፋስ እንደሚገኙ መንፈስ ቅዱስም ወልድና መንፈስ ቅዱስም ከአብ ተገኝተዋል። ስለዚህ የወልድ መገኘት ልደት ሲባል የመንፈስ ቅዱስ መገኘት ደግሞ ስርጸት መውጣት ይባላል። ይህን ደግሞ ልደተ አብ ወጻአተ መንፈስ ቅዱስ አብ ይትነከር ነው የሚለው። ይትነከር የወልድ ከአብ መገኘት የመንፈስ ቅዱስ ከአብ መስረጽ ወይ መውጣት ይደነቃል እንጂ አይመረመርም። ተመርምሮ የሚደረስበት አይደለም። ለመረዳትና ለማስረዳት ያህል ነው እንግዲህ በልብ በቃል በእስትንፋስ ያው ሊቃውንተ ቤተክርስቲያን አመልተው አስፍተው የሚተረጉሙት የሚናገሩት ማለት ነው። ስለዚህ የመንፈስ ቅዱስ ከአብ መገኘት መስረጽ ነው የሚባለው። የሰረጸውም እንግዲህ ከአብ እንደሆነ ራሱ ባለቤቱ አምላካችን ኢየሱስ ክርስቶስ የጰራቅሊጦስን የመንፈስ ቅዱስን የሀብቱን የመሰጠት ጉዳይ ሲናገር ከአብ የወጣ በማለት ነው የሚገልጠው። ከአብ የወጣ እሱ መንፈስ ቅዱስ ሁሉን ይነግራችኋል፣ ሁሉን ያስተምራችኋል በማለት ነው የሚገልጠው። ስለዚህ ዘሰረጸ እምአብ ብላ ቅድስት ቤተክርስቲያናችን ትናገራለች። ከአብ የወጣ ወነአምን በመንፈስ ቅዱስ እግዚእ ማህየዊ አዳይ ጌታ በሆነ ከአብ በሰረጸ በመንፈስ ቅዱስ እናምናለን። በአብ እናምናለን። ተቀዳሚ ተከታይ በሌለው በአንድ ልጁ በኢየሱስ ክርስቶስ እናምናለን። እንዲሁም ደግሞ አዳይ በሆነ ጌታ ከአብ በሰረጸ በመንፈስ ቅዱስ እናምናለን ብላ ቤተክርስቲያናችን ትጸልያለች፣ ቤተክርስቲያናችን ትናገራለች። የአባቶቻችን የጸናች የቀናች ሃይማኖታቸው ምች ናት። በዚህ ላይ ነው እምነታችን የተመሰረተው፣ በዚህ ላይ ነው እና ከአብ በሰረጸ ወይም ከአብ የሰረጸ ብላ ነው ቤተክርስቲያናችን ዘሰረጸ እምአብ ወልድ የሚሉ አሉ። ከአብና ከወልድ የሰረጸ ብለው የሚናገሩ አሉ። ግን መጽሐፍ ቅዱሱም ራሱን ባለቤቱ ክርስቶስ በስጋ ተገልጦ ያስተማረው ከአብ የሰረጸ በማለት ነው። ለይቶ ነው። ከአብና ከኔ የሰረጸ አይደለም ያለው። ከአብ የሰረጸ ማለት የወጣ ማለት ነው። በዚህ መልኩ ነው እንግዲህ ስለ መንፈስ ቅዱስ ማንነት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ከብዙ በጥቂቱ የምትናገረውና የምታምነው የምታስተምረው። እንግዲህ ወደ መዝሙረ ቅዱስ ያሬድ ስንመለከት ይሄ መንፈስ ቅዱስ ማለት ነው ጸጋውን ለሐዋርያት ያደለው መንፈስ ቅዱስ ጸጋውን ለሐዋርያት በምን መልኩ እንዳደለ ሲገልጥ ወረደ መንፈስ ቅዱስ ከመዘ እሳት፣ በእሳት አምሳል መንፈስ ቅዱስ በሐዋርያት ላይ ወረደ በማለት ነው የሚገልጠው። ያው ይሄ በሐዋርያት ሥራ ላይ ከመድምፀ ነፋስ አውሎ
እንዳውሎ ነፋስ ያለ ድምጽ ተሰማ ይልና ወአስተርአዮሙ ልሳናተ እሳት ክፉላት የጸጋ መንፈስ ቅዱስን የሀብተ መንፈስ ቅዱስን መውረድ ያጀቡ ሁለት ነገሮችን ይገልጣል። ያጀቡ አብረው የተገለጡ እናምን እሳትንና ነፋስን እና የሀብተ መንፈስ ቅዱስ የጸጋ መንፈስ ቅዱስ ምሳሌዎች ናቸው እነዚህ ሁለቱ አካላት ማለት ነውና ሁለቱም ነገሮች ስንመለከት እሳት ነፋስ ያው ሁለቱም ረቂቃን ናቸው። መንፈስ ቅዱስም ሀብቱ ጸጋው ሲሰጥ የረቀቀ ነው ስራ ሲያሳይ የሁለቱም ነገር የሚታየው በስራ ነው። ነፋሱ ያው ዛፉን ሲያናውጥ ይታያል ባህሩን ሲያናውጥ እናየዋለን። መንፈስ ቅዱስም ስራ ሲያሰራ ነው የሚታየው የሚገለጠው ማለት ነው። እሳትም ሆነ ነፋስ ስንመለከታቸው ኃያላን ናቸው። መንፈስ ቅዱስም ኃያል ነው ኃይሉ ከሰው ኃይል ጋራ የሚነጻጸር ወይም የሰው ኃይልና አቅም ችሎታ የሚወስነው የሚገድበው አይደለም። ሌላው እንግዲህ እሳትን ስንመለከት የተለያዩ ሰው ልጅ ለአገልግሎት የሚጠቀምበት ነው። በተለይም መምህራን መተርጉማን ሐዲስ ሲተረጉሙ ምን ይላሉ? እሳት የበላው መሬት ይላሉ ለእህል ለተክል ይመቻል ይላሉ። እሳት የበላው መሬት የዘሩበትን ያበቅላል የተከሉበትን ያጸድቃል። ሀብተ መንፈስ ቅዱስም ጸጋ መንፈስ ቅዱስም ያደረበት ሰውነት ለትሩፋት ስራ ይመቻል፣ ለጾም ስራ ይመቻል፣ ለጸሎት ስራ ይመቻል፣ ለመንፈሳዊ ስራ ይመቻል። አሁን በጊዜያችንና በዘመናችን ጾሙ የማይስማማቸው፣ ጸሎቱ የማይስማማቸው፣ ስግደቱ የማይስማማቸው፣ መንፈሳዊ ስራ የማይስማማቸው ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ ያላደረባቸው አካላት ናቸው ማለት ነው። ስለዚህ 40ና በ80 ቀን ሀብተ ወልድናን ስመ ክርስትናን የተቀበለ ሰውነት የሀብተ መንፈስ ቅዱስ የጸጋ መንፈስ ቅዱስ ማደሪያ የሆነ ሰውነት ለመንፈሳዊ ስራ ለትሩፋት ስራ ይስማማል። ሌላው እንግዲህ እሳት ከምንጠቀምበት ነገር መካከል አንደኛው ምግብን ማብሰል ነው። እንጀራ እንዲበስል የሚያደርገው ወጡ እንዲበስል የሚያደርገው ምንድነው ስንል እሳት ነው። ውሃው እንዲሞቅ የሚያደርገው ምንድነው ስንል እሳት ነው። ስለዚህ ሰው በአገልግሎቱ ጣዕመ ጸጋ እንዲኖረው የሚያደርግ በእውቀት ሙሉ እንዲሆን የሚያደርግ ከእርሱ አልፎ ሌላው ላይ እግዚአብሔር ቃል እንዲያድር የሚያደርገው የጸጋ መንፈስ ቅዱስ የሀብተ መንፈስ ቅዱስ ጉዳይ ነው እና ቀደም ሲል አባቶቻችን በዚህ ተጠቅመዋል። ቅዱስ ባስልዮስን በውዳሴ ማርያም ትርጓሜ ላይ እንደሚተረጎመው የመንፈስ ቅዱስ ማደሪያዎች ስለነበሩ የሚናገሩት ቃልና ትምህርት በህዝቡ ላይ እንደ ነጸብራቅ እሳት ብረት ከእሳት ጋር እንደሚዋሃድ ከሰውነታቸው ጋር ይዋሃድ ነበረ ነው የሚለው። ስለዚህ ዛሬም በልበ ምእመናን የሚነገረው ቃል እንዲያድር ሐዋርያትን የጎበኘ ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ በእኛም ላይ እንዲያድር እሱ አምላካችን እግዚአብሔር ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስን ኃይለ መንፈስ ቅዱስን ያሳድርብን። ይሄ ነው መጸለይ ያለብን። የመንፈስ ቅዱስ ማደሪያ እንግዲህ የሰው ልጅ የሁለት መንፈስ ማደሪያ ነው ብለው መምህራን ይናገራሉ። ቅዱሱ መንፈስ ሲያድርበት ርኩሱ መንፈስ ይርቀዋል፣ ርኩሱ መንፈስ ሲያድርበት ቅዱሱ መንፈስ ይርቃል ነው የሚሉት። ስለዚህ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ እንዳይለየን የርኩስ መንፈስ ማደሪያዎች እንዳንሆን እንደ ቅዱስ ዳዊት በመዝሙረ ዳዊት ላይ ልበ ንጹሐ በጥሊተ እግዚኦ ብሎ በዘመረው በዚህ በዓለ ሐምሳው በዚህ በርደተ መንፈስ ቅዱስ ከወንጌል አስቀድሞ የሚሰበከው በስባኬ ነው። ልበ ንጹሐ በጥሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ አቤቱ ንጹህ ልብን ፍጠርልኝ በቀመው መንፈሰ ርቱዐ ሐድስ ውስተ ከርሥየ በቀናው መንፈስ ምራኝ አሳድርብኝ ማለት መዝሙረኛው ልበ አምላክ ዳዊት ይጸልያል። ሌላው ቅዱስ የሆነው መንፈስህን አትውሰድብኝ ይላል። ቅዱስ የሆነው መንፈስህን አትውሰድብኝ። ምክንያቱም ቅዱስ የሆነው መንፈስ ሀብተ መንፈስ ቅዱስ ከኛ ሲርቅ ጸጋ መንፈስ ቅዱስ ከኛ ሲርቅ ርኩስ መንፈስ ያድርብናል ማለት ነው። ስለዚህ ይህንን ዲያ የምትተከታተሉ ይህን ቃል እግዚአብሔር የምትሰሙላችሁ ጸሎታችን ምንጊዜም ስንቀመጥ ስንነሳ ወመንፈሰከ ቅዱሰ ታውፅእ እምላዕሌየ ቅዱስ የሆነው መንፈስህን ከእኔ ላይ አትውሰድብኝ ብለን
እንጸልይና የቅዱሱ መንፈስ ማደሪያዎች እንድንሆን መጸለይ ያስፈልጋል። እንግዲህ በእሳትና በነፋስ የተመሰለበት ምስጢሩ በጣም ሰፊ ብዙ ነው። ለማሳየት ያህል ነው እነዚህ የተወሰኑ ነጥቦች ያነሳዋቸው ማለት ነው። ከዚህ በተረፈ በመንፈስ ቅዱስ በእሳት መንፈስ ቅዱስ በነፋስ የተመሰለውን ሰፊው ምሳሌ በትርጓሜ ወንጌሉ ላይ ማየትና መመልከት ትችላላችሁ። እንግዲህ ዕለቱን ትምህርት ያስተማረን ነገረ መንፈስ ቅዱስን የነገረን እሱ አምላካችን እግዚአብሔር ሁላችንንም ይባርከን ይቀድሰን። ወስብሐት ለእግዚአብሔር አሜን። ሃሌ ሃሌሉያ ወረደ መንፈስ ቅዱስ ሃሌ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ላዕለ ሐዋርያት ከመ ዘእሳት ሃሌ ሃሌሉያ ወረደ መንፈስ ቅዱስ ሃሌ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ላዕለ ሐዋርያት ከመ ዘእሳት ሃሌ ሃሌሉያ ወረደ መንፈስ ቅዱስ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ወረደ መንፈስ ቅዱስ ሃሌ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ላዕለ ሐዋርያት ከመ ዘእሳት ሃሌ ሃሌሉያ ወረደ መንፈስ ቅዱስ ሃሌ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ላዕለ ሐዋርያት ከመ ዘእሳት ሃሌ ሃሌሉያ ወረደ መንፈስ ቅዱስ ሃሌ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ላዕለ ሐዋርያት ከመ ዘእሳት እግዚአብሔር አርምሞ ስርዓት በሌለበት በልሳን